አፌን ሞልቼ በመሃላችን ያለ ጂኒየስ ሶጥራሊ ካልክ አፌን ሞልቼ ነው ነገር እሸቱ መለሰ ጂኒየስ ነው በዚህ ደቂቃ ማለት የሚቻለው ማገዝ $1 ሚሊዮን ዶንኪ ቲዩብ ሰብስቧል አሜሪካው ገዳም ኮሚሽን ነበረው ሼር ነበረው ተከፍሎታል ዶንኪ ቲዩብ ብፁዕ አቡነ በርናባስ ሰቆጣ ከ10 ሚሊዮን ብር በላይ በአካውንት 31 በሬ አንድ መኪና ሙሉ እህልና ልብስ ሰቆጣ ድረስ መተን ስናደርስ ለዶንኪ ቲዩብ ከፍለዋል ስንት ብር ከፍለው ይሆን የኢትዮጵያ ቀይ መስቀል ማህበር ቦረና ላይ የ8 ሚሊዮን ብር እህል ስናከፋፍል ዶንኪ ቲዩብ ኮሚሽን ተከፍሎታል የደብረ ሊባኖስ አባቶች ከ34 ሚሊዮን ብር በላይ እህል ተገዝቶ ለገዳሙ ሲገባ ለዶንኪ ቲዩብ ስንት ብር ከፍላችሁ ይሆን ስንት ብር ኮሚሽን ከፍላችኋል ለዶንኪ ሰው ታገብራለ አንተ ደግነ ማንም ሰው ላይ ተባያውቀ አንተ ደግ እሸቱ መለሰ እግዚአብሔር ያበርታ እግዚአብሔር ያጠንክር አሁን ካለበት የሰው ልጅ እንኳን ከሰርክ አይባልም እንኳን ወደክ አይባልም አንድ ጉዳይ ላስቸግራችሁ መጣሁ በእኔ ስም ልለምናችሁ እርግማን ሆኖብን ባበሻ ምድር ላይ ደግ አይበረከትም እንዳለ ገጣሚው መልካም ስራ የሚሰራው ኮሜዲያን እሸቱ በችግር ላይ በፈተና ላይ ወድቆ ለኛ ጥሪ ሲያቀርብ ማናችን ያለ ጂኒየስ ሶጥራሊ ካልክ አፌን ሞልቼ ነው ነገር እሸቱ መለሰ ጂኒየስ ነው በዚህ ደቂቃ ማለት የሚቻለው ማገዝማ እሸቱ መለሰን ነው ሌላ ማንን ታግዛለህ ስራ ነው በስራ በተግባር የተፈተነና የታየ ስለሆነ ማለት ነው አንድ ሀያል ሚዲያ ሰው አንድ ብቻውን 40 ሰው የሆነ ሰው የሚሰራውን ስለማቀው ከዚህ በፊት ስለምናየው ኦፍ ኮርስ በተግባር እናቀዋለን እንጂ አንድ ስራ ለመስራት ያለው ሙቃወረች ፈጣሪ ሐሳብ የማያልቅበት በጭንቅላት በመንፈስ በአካል የዳበረ ቨርሳታይል ፉሊ ቨርሳታይል የሆነ ልጅ ማስመሰል አለ ማለት አድማጮችን በጣም ያከብር ነኝ አልቅሻለሁ እሸቱን ካላገዘን ባንክ አይደለንም እሸቱን ካላገዘን አየር መንገድ አይደለም እሸቱን ካላገዝ ሰው አይደለም እሱ በዚያ አግዘኝ ብሎ ቢጠራኝ ከሆነ ነው የምነግርህ የሚሰራውን ስታይ ከአዲስ አበባ በአራቱ አቅጣጫ የኢትዮጵያ ግዛቶች ውስጥ ታዲያ ያን ያህል ሰራተኛ አስከትሎ ወደዛው አሜሪካ ያንኑ ማይክ ይሄ ነው እኮ ከዚህ በፊት አውርተናል ሚዲያ ላይ ስትሰራ ስለ ቢቢሲ መናገር ሁላችንም እንወዳለን ስለ ሲኤንኤን መናገር ሁላችንም እንወዳለን እያንዳንዷ ፕሮግራም የባለሙያ የተለያየ ባለሙያ ገንዘብ ይፈሰስበት ነው ይሄንን የሚያደርግ ልጅ ነው አንድ ፕሮግራም እሱ የሚያቀርባት ይሄን ሁሉ ደክሞ ነው የእሸቱን መለሳል አንድ 10ኛ መስራት ብችል ገብቷል ታጅቤ ነው መሄድ የምፈልገው አባባል ገብቷል ታጅቤ 4 5 እና 6 መኪናዎች እንደ ሰርጉ ላይ እየታጀበ መሄድ ሰው ደስ ይለኛል ስለዚህ አሁን ገንዘብ ሊሄድላቸው የሚገባ ሰዎች እነማን ናቸው በዛ ገንዘብ ሰርተው የሚያሰሩ ሰዎች ጋር መሄድ ያለበት ቻይና ማለት ይሄ ነው ለኔ አንድ ቻይናዊ ማቀው ኢትዮጵያ እሱ ነው እሸቱ መለሰ ነው አንድ ማረሚያ ገዘጥቴ ችግሩን ለአድማጭ ተነግርልኛለህ ሲናገር ሰምቼው ሰይፉ ላይ ቀርቤ ቢሊዮነር መሆን እፈልጋለሁ አልኩኛው ብያልኩኝ ለዛ ይቅርታ ጠይቃለሁ አለ ወን ለዛ ይቅርታ የምጠይቅ ከሆነ አልተግባብቶም ይገባኛል አይ ልጆቹ ሞቲቬት ለማድረግ ብዬ የተናገርኩት ነው እኔ ለምን እንደው የሞቲቬሽን ጉዳይ የሚሆነው ደና ቀደርኩ ማስቀመጥ እሸቱን የመሰለ ሰው ነገ ቢሊዮነር መሆን እፈልጋለሁ ካላለ ወዴት ነው የምንሄደው ሁላችንም ጨለማ ውስጥ ነን አሁን ሳይሰሩ በአቋራጭ በዚህ በዛ በዝርፊያ በሙስና የሚሉ ሰዎች ናቸው ከበርቴ ለማድረግ የምትፈልግ ዶሳይል ሰነፊውን እንደ ኮንክረው ያንን ነው ማውግዘው እሸቱ ቢሊዮነር መሆን ፈለገ ማለት ከዚህ የበለጠ በርካታ ስራዎችና 600 አይ ዶንት ኖ አሁን 60 ያለው 600000 ሰራተኞች አስተዳዳሪ ይሆን የሚል ስለዚህ እሸቱ እንደ እሸቱ አይነት ሰው ሳይድግ ሀገር እያደገ ይሄዳል እንደ እሸቱ አይነት ሰው ሲያድግ በየዘርፉስ ባለሙያዎች እየተፈጠሩ ይመጣሉ ገብቷል ወቅቱን የጠበቁ he is an example
ልጅ ውስጥ ያለ ኦርጋናይዜሽን ይደንቀኛል። ኔትወርክ ጭንቅላቱ በጣም ሰፊ ልጅ ነው። ይሄ ብዙ ወርተናል አይደል? በገና እናወራ ምን አንተ መስከራ አይደለም። በጣም ማደንቀው በጣም ተደማጭ በጣም የሚታይ ነው። በጣም ተጋጥ ያለው ልጅ አንድ ሕፃን አቅርቦ እኮ አንድ ሰዓት ማነጋገር የሚችል ነው። እስኪ አንድ ሕፃንን የሚያቀርበልኝ አንድ ጥያቄ ሁለት ጥያቄ ከየት ነው ማመጣው? እንዴት አድርጌ ነው እዛ የተወሳት በዛ የዛ የሕፃናት ከነሱ ጋር ከሕፃናቶች ጋር ደግሞ ማውራት በጣም ይከብዳል እንዴ! እና ከማንም ጋር አውራ ብትለው ያወራል። እኛን እንደ ሀገር እየገደለን ያለው ነገር ምንድን ነው? ጊዜያችንን የምናጠፋው መጥፎ ያለውን ነገር ስንዋጋ ነው። መጥፎን ስትዋጋ ራስ እዛ ውስጥ ነው የምትቀረው። መልካሙን ነገር ዝናብ ውሃ የሚያጠጣው እየጠፋ እኮ ነው የሚጠወልገው። እዚህ ጋር እሸቱን ሊጠወልግ እኮ ነው ከመሆን። ስለዚህ አሁን እሸቱን ሊያጠፉ የፈልጉ ሰዎች እኔ አምኖት ሶልጀር እኔ ከእነሱ ጋር ፋይት ላደርግ አልፈልግም። ይሄ ተፈጥሯቸው ሊሆን ይችላል፣ እንጀራቸው ሊሆን ይችላል፣ እርካታቸው ሊሆን ይችላል። እንደዚህ እኔ እሱ ጋር አይደለሁም። እዚህ ጋር ግን አንድ ችግኝ እየጠወለገ ነው። እሱ ሰው ታገብራለህ አንተ ደግነ ማንም ሰው ላይተባ ያውቃል። አንተ ደግነትን ማንም ባያውቅንም እግዚአብሔር ግን ይቆጥራል። ሲመል በጣም እንወዳለን። አንተ ልክ እንደሌላው ሰው ብቻ ሳትሆን አንተ የተለየ ነህ። እግዚአብሔር ዝም ብሎ አንተን አይተውህም። አንተን ከዚህ በላይ ከፍ ነው የሚያደርግህ። ሲመልኝ ትናፍቀኛለህ። አንተ እንደዚህ አይነት ችግር ውስጥ ከማየት አልፈልግም። አለመለ እግዚአብሔር ከላይ ሆኖ ይመልከት ነው ብለው እያመልኝ ለእኛ ብዙ ነገር ነው ግን እኛ ማንም ነበር የማያውቀን ግን አንተ እንደምታወቅ አድርገናል። እኔ አንተ ያንተ ደግ ስራዎች ተጠቅሰዋል። እንደለኛ ብቻ ሳይሆን ለሁሉም ሰው ጥሩ ሰው ነበረ። ሁላችንንም አክብረህ ትንሽ ትልቅ ሳትል ሁሉንም ሰው ረዳሃል። መሌ በጣም እንወዳለን። አንተ ለኢትዮጵያ የተሰጠ መከታ ጋሻዋ ጸጋዋ ነህ። እኛ ከጎንህ ነን። በጣም እንወዳለን። ተባረክልን ሽመሌ። እግዚአብሔር ከጎንህ ነው። እግዚአብሔር ከጎንህ ነው። ይህንን እንዳትረሳ። እግዚአብሔር መቼም አይተውህም። መቼም ኑሮ ላይም ሆነ ግን አይተውህም። ስለዚህም አንተን በቃ እኔ ከዚህ በላይ ምንም ነገር የለም። ግን ይህንን መቼም እንዳትረሳ። መቼም እንዳትረሳ። ዜማሌ እግዚአብሔር ውስጥን እንጂ ውጪ ላይ አንተ በጣም ደግ ሰው ነህ። በልብህ ንጹህ ነህ። እሱ ይህንን ነው የሚመለከተው። ሽመሌ እግዚአብሔር አንተ እግዚአብሔር ስራ ነው። እኛን ከቤታችን አስወጥተህ ለዓለም ያሳየህን አንተ ነህ። እግዚአብሔር ባንተ ተጠቅሞ ብዙ ስራዎችን ሰርቷል። በኋላም ይሰራል። ጠብቅ ሽመሌ። እግዚአብሔር አንተን ጥሎ አይጥልም። እኛ ትንንሽ ልጆች ነን ሽመሌ። ምን ብናደርግልህ ነው የምትፈልገው? እኛ በአቅማችን እኔና በአቅማችን የምንችለውን የምንፈልገውን ለማድረግ ዝግጁ ነን። አንተ ብቻ ነገር እዚህ ይበልኝ። በጣም ትናፍቀናለህ። ሻንተ ውለታ ተቆጥሮ አያልቅም። እንዳንተ አይነት ውለታ ያለልኝ ሰው የለም። ለመጀመሪያ ጊዜ ውለታ ባንተ ነው ያየሁት። እሸቱ መለሰ እግዚአብሔር ያበርታ፣ እግዚአብሔር ያጠንክር። አሁን ካለህበት የአንዳንድ ችግሮች ወይም ደግሞ አሁን በቪዲዮ የነገርከን ነገር ተሻሽሎ የበለጠ ልክ እንደ ንስር ራስን አድሰህ በደንብ አድርገህ የበለጠ ለአገራችንም ለቤተ ክርስቲያንም ለአጠቃላይ ለኢትዮጵያ ሕዝብ ጥሩ ስራዎችን የምትሰራበትን ጊዜ ይመጣል ብለን ተስፋ እናደርጋለን። ከጎንህ ነን። እኔ በበኩሌ
ከአንተ ጎን ነኝ፣ ሌሎችም እህት ወንድሞች ከጎን ናቸው። በሌላ መልኩ ደግሞ ከዋልድባ ጋር አያይዘው አንተ ላይ አላስፈላጊ ትችትን ለማቅረብ የሚፈልጉ ሰዎች አንተ ገዳምን እንደጎዳህ አድርገው የሚናገሩ ሰዎች በጣም ያሰቅቁኛልም ይገርሙኛልም። ስንት ገዳማትን በግልጽ የሚሳደብና በግልጽ የሚያንቋሽሽ በየሰከንዱ እየተፈለፈለ የመጣበት ዘመን ላይ አንተ ከገዳማት እየዞርክ ስንት ገዳማትን የታደክ ሰውነ። እግዚአብሔር ያበርታ። ለማንኛውም አላስፈላጊ ቃላትን የሚናገሩ ሰዎችን የበለጠ ሊያጠነክሩ ነው የሚገባው። እሱ ላይም ከዋልድባ ጋር አያይዛችሁ ሂስ ለመስጠት የምትፈልጉ ሰዎች እኔ ለእናንተ ምንም ምክር የለኝም። የሉቃስ ወንጌል ምዕራፍ 13 ከቁጥር 1 እስከ 4 ወይም እስከ 5 አንብቡ። ማንም ሰው በማንም ድካም ላይ ተዘባብቶ መዳን አይችልም። ስለዚህ በተሻላችሁ አቅም ተሳሳተ የምትሉትን ነገር የተሳሳተበትን ነገር እንዲያርም ግፊት ማድረግ ነው እንጂ የሆነ ነገር ሲደርስበት እንዲህ ስለሆነ ነው ማለት እጅግ በጣም ከክርስትና አስተምህሮ ጋር የሚጋጭ የሚላተም ከኢየሱስ ክርስቶስ ማንነት ጋር በፍጹም የማይጣጣም ነገር ስለሆነ ትዕቢትም ነው። በነገራችን ላይ እንዲህ ስለሆነ ነው እንዲህ እዛም ዋልድባ ያሉትም አባቶች አንዳንድ አባቶች ሌላ ሚዲያ ላይ ወጥተው ስለተናገሩ እነሱም ደግሞ አይ እንዲህ ስለሆነ ነው እንዲህ ሆነው ብለው እንደማያስቡ ተስፋ አደርጋለሁ። ብዙ ያነበቡ ብዙ የተራቀቁ ከእግዚአብሔር ጋር ቀጥታ ቀንም ማታም ግንኙነታቸውን ያደረጉ አባቶች ናቸው ብዬ ተስፋ ስለማደርግ እንደውም የበለጠ እንዲያንሰራራና ነገ ከነገ ወዲያ ደግሞ በስራ እንዲክሳቸው ምናልባት በደለን ብለው ካሰቡ ማለት ነው። ስለዚህ ያን ልል የምችለው እግዚአብሔር ያበርታ። እንፈልጋለን። ያንተን ብርታት ነው እኛ የምንሻው። ሊደቁሱህ ሊኮረኩም የሚፈልጉ ሰዎች ሚዲያ ላይ እነሱን እያየ ተስፋ ከመቁረጥ የበለጠ ከእግዚአብሔር ጋር እንደውም አንድ የሚባል አባባል አለ። ሰው ሲገፈትር ተንደርድረ መውደቅ ያለበት እግዚአብሔር እቅፍ ውስጥ ነው። ስለዚህ አንተም ይህንን መንፈሳዊ መሪ ተከትለ የበለጠ እርግጠኛ ነኝ 70 ምናምን ሰራተኛ አይደለም ከ100 በላይ ሰራተኞችን ቀጥረህ ስራህም አድጎ የብዙ ሰዎችን ችግር እንደምትታደግ ተስፋ አድርጋለሁ። በምንም መልኩ ግን እግዚአብሔር የጥበብ የማስተዋል አምላክ ነውና እግዚአብሔር ጥበቡን፣ ማስተዋሉን፣ ትጋቱን፣ ትዕግስቱንም ይስጥ። የሰው ልጅ እንኳን ከሰርክ አይባልም፣ እንኳን ወደክ አይባልም። ግን ስትወድቅ እውነትም ወዳጅና ጠላትን የምትለይበት ነው መውደቅ። የሰው ልጅ ይወድቃል፣ ይነሳል። ስለ መውደቅ ስታስብ ትላንትና የነበርክበትን ማሰብ፣ ትላንትና እግዚአብሔር ከየት እንዳነሳ ማሰብ መልካም ነው ብዬ አስባለሁ። የሰው ልጆች መልካም ስራ ይሰራሉ፣ መጥፎ ስራ ይሰራሉ። ሰው ስትሆን ግን የሰው ልጅ መጥፎም ሰራ ጥሩም ሰራ መጥፎ ሲገጥመው አትደሰትም። ይሄ የሰዋዊነት ባህሪው ነው። እሸቱ መለሰ ከሰርኩኝ ወደኩኝ ሲል ዛሬ እንዲህ ፎቶውን እየለጠፍን እናወራለን። ልናግዝ ልንረዳ ከሆነ መልካም፣ ውድቀት አስደስቶን ከሆነ ግን ሰዋዊነት አይደለም። የወደቀ ይነሳል። አይዞ። አንድ ጉዳይ ላስቸግራችሁ መጣሁ። በእኔ ስም ልለምናችሁ። እርግማን ሆኖብን በአበሻ ምድር ላይ ደግ አይበረክትም እንዳለ ገጣሚው መልካም ስራ የሚሰራው ኮሜዲያን እሸቱ በችግር ላይ በፈተና ላይ ወድቆ ለኛ ጥሪ ሲያቀርብ ማየት በጣም ያማል። ስፖንሰሮች ስፖንሰር እንዳያደርጉት የተለያዩ ስራዎች ተሰርቶ ዛሬ ከ30 በላይ ቋሚ ሰራተኞችን ለማባረር ጫፍ ላይ ደረሰ። በመላው ዓለም የምትገኙ በተለይም በአሜሪካ፣ ካናዳ፣ አውሮፓ፣ አውስትራሊያ የምትገኙ ኦርቶዶክሳውያን በተለይ ደግሞ በዚህ በኔ ቲክታክ ፕላትፎርም በተለያዩ ሶሻል ሚዲያዎች የምትከተሉኝ፣ የምታውቁኝ፣ የምትወዱኝ አንድ ጉዳይ ልለምናችሁ። ኮሜዲያን እሸቱ ዩቲዩብ ቻናል እየገባን ሜምበርሺፕ ጆይን እናደርግ። ኔትፍሊክስ ሌላ ጆይን ያደረግነው እንኳን ለዚህ መልካም ሰው $1 ሚሊዮን ዶንኪ ቲዩብ ሰብስቧል። አሜሪካው ገዳም ኮሚሽን ነበረው፣ ሼር ነበረው፣ ተከፍሎታል። ዶንኪ ቲዩብ ብፁዕ አቡነ በርናባስ ሰቆጣ ከ10 ሚሊዮን ብር በላይ በአካውንት 31 በሬ አንድ መኪና ሙሉ እህልና ልብስ ሰቆጣ ድረስ መተን ስናደርስ
ለዶንኪ ቲዩብ ከፍለዋል። ስንት ብር ከፍለው ይሆን? የኢትዮጵያ ቀይ መስቀል ማህበር ቦረና ላይ የ8 ሚሊዮን ብር እህል ስናከፋፍል ዶንኪ ቲዩብ ኮሚሽን ተከፍሎታል። የደብረ ሊባኖስ አባቶች ከ34 ሚሊዮን ብር በላይ እህል ተገዝቶ ለገዳሙ ሲገባ ለዶንኪ ቲዩብ ስንት ብር ከፍላችሁ ይሆን? ስንት ብር ኮሚሽን ከፍላችኋል? ለዶንኪ ቲዩብ የከፈላችሁት ነገር አለ? አካውንታችን ውስጥ ያስገባችሁት ገንዘብ አለ? እውነት ነው። ብፁዕ አቡነ ቀውስጦስ በተገኙበት ትልቅ የምስጋና የምሳ ግብዣ ተደርጎ ለኔና ለባለቤቴ ካባ ልብሳችሁናል፣ ገድለ ተክለ ሃይማኖት ሸልማችሁናል፣ ለሰራተኞችም ገድለ ተክለ ሃይማኖትና ነጠላ ሸልማችኋል። ከዛ ውጪ ግን እውነታው ምንድነው? እስቲ የኢትዮጵያ ሕዝብ ይወቀው። የጥቁሯ ማርያም ካህናት መተው እዚህ ድረስ እውነቱን ተናግረው ሄደዋል። በጥቁሯ ማርያም ቤተክርስቲያን ስራ ዙሪያ ዶንኪ ቲዩብ ድንቡሎ ሳንቲም አልተከፈለውም ብለው ተናግረው ሄደዋል። በዚህ አጋጣሚ የምወደውን ማከብረውን ብንያምንም እጠብቃለሁ። ከመቄዶንያ ከ150 እስከ 200 ሚሊዮን ብር በ3 ቀን ሰብስበናል። ታዲያ ዶንኪ ቲዩብ ኮሚሽን ተከፍሎታል? ፐርሰንት ተይዞለታል? በክፍያ ደረጃ ለዶንኪ ቲዩብ የተከፈለ አንድ ብር አለ? እጠብቃለሁ። ወንድሜ ብንያም ዶክተር ብንያም በለጠንም እጠብቃለሁ። ይሄ እንዲወራ አሁን ላይ የምፈቅደው ለምንድነው ካላችሁ ዶንኪ ቲዩብ ቀጣይ ለሚሰራው ስራ ሰዎች እምነት እንዳያጡ የሚሰጡት ገንዘብ ምን ላይ እንደሚያድር እንዲያውቁ ስንት ብር ሰጣችኋል? ተተኪ ወጣቶች ደግሞ ከስር የሚመጡ ወጣቶች ደግሞ ሚዲያ ላይ ማገልገል ሲባል እንዴት ነው የሚገለገለው የሚለውን እንዲረዱ ነው እና እጠብቃለሁ። አሁን እውነቱን ወጥተው ካልተናገሩ መግለጫ ካልሰጡ በትክክል ኮሜዲያን እሸቱ ገንዘብ ተቀብሏል ማለት ነው። ማረጋገጫው እሱ ነው። ይሄንን ቪዲዮ ሪከርድ አድርጋችሁ ለሚመለከታቸው አድርሱልን። ይሄንን ቪዲዮ ሼር አድርጉልን። ከኢትዮጵያዊ ጃንደረባ ትውልድ መግለጫ እንጠብቃለን። ከመቄዶንያ መግለጫ እንጠብቃለን። ከብፁዕ አቡነ ቴዎፍሎስ መግለጫ እንጠብቃለን። ከብፁዕ አቡነ በርናባስ፣ ከብፁዕ አቡነ ዲሜጥሮስ፣ ከለንደን ጸርዐ ጽዮን ቤተክርስቲያን በትክክለኛውና በተገቢው ቋንቋ፣ ከጥቁር ውሃ ማርያም፣ ከደብረ ሊባኖስ በቪዲዮ የተደገፈ መግለጫ፣ በደብዳቤ የተደገፈ ማረጋገጫ እንጠብቃለን። ለዶንኪ ቲዩብ ስንት ብር ተከፍሏል? ኮሚሽን ስንት ተሰጥቷል? በፐርሰንት ስንት ብር ሰጣችኋል? ዝም ስትሉ ዶንኪ ቲዩብ ገንዘብ ተቀብሏል ማለት ነው። ማረጋገጫ ነው። ዶንኪ ቲዩብ ካልተከፈለው ወደ ኮሜዲያን እሸቱ የገባ ክፍያ ኮሚሽን ፐርሰንት ከሌለ ቪዲዮ እንድትሰሩ ደብዳቤም እንድትሰጡን እንፈልጋለን። በነፃ ነው የሰሩት የሚል ምስክር ሰርተፍኬት ሰጣችሁናል። አሁን ግን ደብዳቤም እንዲሰጠን በትህትና እንጠይቃለን። ምክንያቱም ነገ ሄደን ደግሞ ለልመና አደባባይ ስንወጣ ሰው እርግጠኛ መሆን አለበት። ለእሸቱ ነው የሚሰጠው ወይስ ለገዳሙ ነው? ለዶንኪ ቲዩብ ነው የሚሰጠው ወይስ ለቤተ ክርስቲያኑ ነው? ሰው እርግጠኛ መሆን አለበት። ለምንድነው አሁን እንደዚህ የተናገርኩት? እኔ እስከዛሬ ድረስ እንዲህ አይነት ጉዳይ ማርጌ አላየውም። ለምንድነው አሁን የተናገርኩት? ዛሬ ጠዋት ያጎቴ ልጅ መጣና ስለዚህ ነገር ስናወራ እኛ እንዴት እንደምንሰራ ነፃ አገልግሎት እንደምንሰጥ ገንዘብ ተቀብለን እንደማናቅ ሳስረዳው እኔ ራሱ እኮ በኮሚሽን የምትሰራ ነው ይመስለኛል። ያጎቴ ልጅ ነው እንግዲህ በጣም ትልቅ ሰው ነው፣ ማቹርድ ነው። እኔ ራሱ እኮ በኮሚሽን የምትሰራ ነው ይመስለኝ። እንደ ኢቨንት ኦርጋናይዘር ነው ማይክ ዶንኪ ቲዩብን ማየው እንደ ኢቨንት ኦርጋናይዘር ነው አለ። ኦኬ ይሄ ማለት የሚወደንም ሰው እንደዛ ነው የሚያስበው ማለት ነው። የሚረዳን የኛም የቅርብም ሰው የሚያስበው እንደዛ ነው ማለት ነውና እንግዲህ ቲክቶክ ላይ ኔጌቲቭ ነገር መቼም በደንብ ቪዲዮ ይሰራጫል አይደል? እስቲ እቺንም ሪከርድ አድርጉና በደንብ አሰራጯት። እስካሁን ከኛ ጋር የሰራችሁ አብያተ ክርስቲያናት መረዋ ተክለ ሃይማኖት ከጅማ፣ አቡነ አሮን ከሰሜን ወሎ፣ ናኩቶ ለአብ ቅዱስ ናኩቶ ለአብ እናቶች ቤታችሁ 400 እናቶች ቤታችሁ መተን ቪዲዮ ይሰራንላችሁ እናቶች ስልክና ባንክ አካውንታችሁን ቪዲዮ ላይ አስቀምጠን ቀጥታ ከሰው ጋር ትገናኛላችሁ። ሰው ይረዳችኋል። እግዚአብሔር ይመስገን። ቤት የገዛችሁ እናቶች አላችሁ። እግዚአብሔር ይመስገን።
ክብር ምስጋና ይድረሰው። ስንት ብር ኮሚሽን ተቀበለናችኋል? ከገባላችሁ ገንዘብ ላይ ስንት % ለዶንኪ ቲዩብ ከፍላችኋል? እናንተስ ቪዲዮ ስሩ አላላችሁም? አክሰሱ የላችሁም ብዬ ስለማስብ ይሄንንም ላታዩት ትችላላችሁ። ግን የምታዩት እናቶች፣ የምታዩ አባቶች ለምንድነው እውነቱን የማትናገሩት? ለምንድነው ዝም የምትሉት? ያው ወንድሜ ሊቀ ዲያቆን ታፍኖ ሲበቃው ፈነዳ። ሲበቃው አትናገር ያልኩትን እውነት ወጥቶ ተናገረ። ስለዚህ በቃ አሁን ሰው አይሰናከልብን። በእኛ ሰው እየተሰናከለ ዝም የሚሉት በቃ እውነት ስለሆነ ነው እያለ ጠላትም ሆም ብሎ መርዝ እየረጨ ነገ ጠዋት ሰዎች በጎ ነገር እንዳያረጉ እምነት እንዲያጡ እየሰራ ነውና እስቲ እንግዲህ ይሄንን እጠብቃለሁ። እንደዚህ ላይቭ ገብተን 3 ቀን ተቀምጠን ከጎናችን ናችሁ ወይ ስንል የት ናችሁ? የት ጋር ናችሁ? ኦፍ ኮርስ ሜቢ የጸለያችሁልን ሊሆን ይችላል። ከጎናችን በጸሎት ሆናችሁ ሊሆን ይችላል። ግን አሁን በጸሎት አስቡን አይደለም ያልነው። ከጎናችን ከሆናችሁ ኑና በአካል እስቲ ተናገሩ እውነቱን ነው ያልነው። ከጎናችን ናችሁ ወይ? የት ናችሁ? በስልክ አትደውሉልንም? ቢያንስ ስንት ማያቀን ሰው እየደወለ አይዟችሁ ሜምበር ሆናለሁ ስልክ እንኳን ደውላችሁ አይዟችሁ አትሉንም? አሁንም እኔ ከእግዚአብሔር ማገኘው ዋጋ መቼም እግዚአብሔር አያሳጣኝ። ይሄ ሁሉ የስድብ ውርጅብኝ ለወራት ሲወርድ እሺ ዝም አላችሁ። እሺ ይሁን፣ እሱ ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም? አይዞ ችግር የለውም 31 ሰራተኛ ቢባረር ማለት ነው። ይብቃይ። ለማንኛውም ሌላ ነገር ውስጥ አልግባ። ብዙ የሃይማኖት አባት ዩቲዩበሮች፣ ቲክቶከሮች ያወሩለት ነው። እሱ ዶንኪ ቲዩብ አደጋ ላይ ነው የሚል መግለጫ በመስጠቱ ከሱ ጋር ተያይዞ ማለት ነው። ዓለም ነዋሴ ሲዘግበው ሳይ ግን ይሄ ነገር ያገር ጉዳይ ነው ማለት ነው ብዬ እንደገና ዶንኪ ቲዩብ ውስጥ ገብቼ ሙሉ የእሸቱን መግለጫ ሰማሁኝ። መግለጫው ፈታ ያለ ተፍታታ፣ ግን ደግሞ እነሱ ይሄን ስለሚያደርጉ እኛ ይሄንን ስለማናደርግ ምናምን የሚል ዝም ብሎ ኮምፕሌን የበዛበትም ነገር አይቻለሁኝ። ግን ዶንኪ ቲዩብ ፐርሰናሊ እሸቱ መለሰ ለኢትዮጵያ በጣም ብዙ የሰራ ልጅ ነው። ግን ዝም ብዬ መጥቼ እሸቱን ሰፖርት እናደርገው አልልም። በዚህ ሰዓት እኔ መስጠት ያለብኝን አስተያየት መስጠት አለብኝ፣ ምክንያቱም ያዳምጠኛል ብዬ ስለማስብ። አንድ ትልቅ ዛፍ ከስንት ጊዜ አንዴ ነው ዘንበል ብሎ የምታገኙት። እሱም በረዶ ሲጥል ያኔ ያዝ ታደርጉና ፍሬ ካለው ፍሬውን ለቀም ለቀም ታረጋላችሁ። ፍሬ ከሌለውም ደግሞ መንገድ ዘግቶ ከሆነ አራግፋችሁ ትለቁታላችሁ። እሺ አሁን ትንሽ ዘንበል ብለ ስላገኘው ጆሮ ተሰጠናለህ ብዬ አስባለሁ። በተለይ በልጆች ጉዳይ የድንቅ ልጆች ፕሮግራም ለኔ ከሞላ ጎደል ወደ ጋጠወጥ ልጆች ወደሚለው ስለሚያዘነብልብኝ ነው። እውነት ለመናገር ኢትዮጵያ ውስጥ የልጆች ፕሮግራም የለም። አንተ ድንቅ ልጆች ብለ ስመጣ አይ ልጆቻችን የሚያዳምጡት ነገር አገኙ ብለን አብዛኞቻችን ወላጆች ሰፍ ብለን ነበር። ግን ልጆቻችንን የሚመጥን ፕሮግራም አይደለም እያቀረብክ ያለው። አይኖ የሆነ ወቅት ላይ ለዋቂዎች ነው የሚል ነገር ተናግረሃል። እሱን ብታስተካክል። ከዚህ በፊት ብዙ ሰው ብዙ አስተያየት ሰጥቷል። እዚህ ሚዲያ ላይ መቼም አስተያየት የማይሰጥ የለም። ሁሉም ሰው የራሱን ሐሳብ እንድትገልጽለት ፑሽ እንደሚያደርግህ አምናለሁ። የሁሉንም ሐሳብ ሰምተ ደግሞ ፕሮግራምህን ቀያይር አይደለም። ግን አንዳንድ መሰረታዊ የሆኑ በተለይ ታዳጊ ልጆች ላይ የሚሰጡ አስተያየቶችን ኢግኖር አድርገህ በኢጎ ይቅርታም ሳትጠይቅ ከዛም በኋላ ደግሞ ፕሮግራሙን የማስተካከል ነገርም ስለማይታይብህ እሱ ላይ ትንሽ ብሰራ ኢጎ ላይ
ይቅርታ ስትል ሰምቼ አላቅም እኔ። ሌላው ሁለተኛው ኖርማል አይደለም እንደ ሀገር በጣም ብዙ ኖርማል ያልሆኑ ነገሮች ገንዘብ እያስገኙ ነው። እንኳን አይደለም ወጣቶች እድሜያቸው የማይመጥን አሮጊቶች አዛውንቶችም ኖርማል ያልሆነ ነገር እያደረጉ ይታያሉ። ይህን እንደ ማህበረሰብ እንዴት ነው የምንተቸው የሚለው ነገር እያለ አንተ ግን አንድ ሰው ፒክ አድርገህ እዛ ሰው ላይ ታርጌት አድርገህ ኮሜንት ስትሰጥ ምናልባት እነዛ ሰዎች ራሳቸው ላይ አልባሌ ውሳኔ እንዲወስኑ ራሱ የሚገፋፋ ነገር ስለነበረ እዛ ላይ ማስተያየት ሰጥተን ነበረ። ይቅርታ ጠይቃለሁ ብለህ በማግስቱ መተህ እንዴት አድርገህ እንዳብካካው ታውቀዋለህ። ሌላው ግን ዶንኪ ቱብ ከዚህ በኋላ ምንድነው የሚሰራው የሚለውን ከመግለጫ ሳይ በየዓለማቱ እየተሽከረከረ ከአሜሪካ፣ አውሮፓ፣ ኢትዮጵያ ውስጥም ገዳማትና ቤተክርስቲያንን በማሰራት አጀንዳ ፕሮግራምህ ፓክድ ሆኗል። በጣም ክራውድድ ናቸው ያላችሁትና ዶንኪ ቱብ ከዚህ በኋላ ቤተክርስቲያንና ገዳማትን በማሰራት የሚጠመድ የዩቲዩብ ቻናል ነው ወይ ብለን እንውሰደው? ምክንያቱም ሌላ ነገር ስላላየውበት ነው። በጣም ብዙ ገዳማትና ቤተክርስቲያናትን በዓለም ላይ ያሉትን ሜንሽን ስታደርግ ስለሰማው እነሱን ለማዳረስ ራሱ ከዚህ በኋላ 5 ዓመት ይበቃል ብዬ አላስብምና ቤተክርስቲያንና ገዳማት ላይ ብቻ ነው የምትሰሩት፣ ሰው ላይ አሰሩም። ምክንያቱም ዶንኪ ቱብ ከሃይማኖት ከፖለቲካና ከእምነት ነፃ የሆነ ነው ስለምትሉ ወደ አንድ ሃይማኖት እንዳያዘነብልባችሁ፣ ወደፊት እንደገና እንዳያስተቻችሁ፣ እንደገና እንዳትወድቁ ነው ጥንቃቄ ልታደርጉ። በተረፈ ግን አሁን አንተ ከተየከው ከ3000 ከ4000 ሜምበር በላይ አባል ሆነው ሞር ሰራተኞች አድርገህ የተንሰራፋ ኦፊስ ኖሯችሁ የተሻለ ነገር እንድሰሩ ምኞቴ ነው። እንደሚሆንም አልጠራጠርም። ጉድ ላክ ቱ ዩ። ይሄው ነው። መልካም እድል